እንዴት ናችሁ? የዘ ኢንቨስትመንት ዩቲዩብ ቤተሰቦቼ ዛሬ ኑር ሸገር ፕሮፐርቲ ወይም የፕራይመሪ ሲስተር ካምፓኒ ሆነው ፒያሳ ላይ ሌክዠሪ የሆነ ሞል ይዞ የመጣ ሲሆን ምን ይዞ መጣ የሚለውን በጋራ አብረን እናያለን። መልካም ቆይ። ኑር ሸገር የመጣሁት ፒያሳ ላይ እንድ ሱቆች አላችሁ መሰለኝ እና አሁን ላይ በጣም ስማችሁ እየተነሳ ነው። እስቲ እሱ መረጃ እንድትሰጠኝ ፈልጋለሁ። ልክ ነሽ። አሁን ላይ ፒያሳ ስማችን በሰፊው እየተነሳ ነው ያለው። በሰፊው እየተነሳበት ያለው ምንድነው? ኑር ሸገር ፕሮፐርቲ ወይም ኑር ሸገር ሪል ስቴት የሚያስገነባቸው ታላቅ የሆነ ሞል ማለት ጂ+10 የሆነ ሞል በተለያዩ የካሬ አማራጮች የተለያዩ የካሬ መጠኖችን ይዞ በተለያየ አከፋፈል መጠን ይዞ የመጣ ሲሆን ይህም አከፋፈልን መሰረት ያደረገ ሰዎች ኦፈርድ የሚያደርጉት ወይም አፎርዴብል የሚያደርጉ ፕራይሶችን ይዘን የመጣን ሲሆን ለዛ ነው ማለት ማንኛውም ሰው አሁን በደንብ በዲስካውንት ፓኬጅ እየሸጠን ነው። ይሄንን ይመስላል። ከስተመሮቻችን በደንብ በፍጥነት ከዚህ ቀደም ያስረከብናቸው ሳይቶች ላይ እሱን በማየት ነው አሁን ላይ ራሳቸው እዛ ጋር የገዙት ናቸው እየገዙን ያሉት። ኦኬ እስቲ አንዳንድ የካሬ መጠናቸውን ፕራይሳቸውን እስቲ ግልጽ አድርግልኝ። መልካም ጥሩ ጥያቄ። የካሬ መጠናቸው ከ17 ካሬ ጀምሮ እስከ 145 ካሬ በተለያዩ የካሬ አማራጮች አሉ። እነዚህ የተለያዩ የካሬ አማራጮች ለተለያዩ ንግድ ሱቆች ይሆናሉ። ለኤሌክትሮኒክስ ቤቶች አሉ፣ ለካፌ፣ ለሬስቶራንት፣ ለመጋረጃ ቤቶች እንደዚሁም ለወርቅ ቤቶች እነዚህን አካቶ የያዘ ሲሆን ለምሳሌ የገዛ ሰው የሚፈልገውን ነገር ማድረግ ይችላል ማለት ነው እዚህ ሞል ላይ ሲገዛ። ኦኬ መልካም። አሁን ለምሳሌ እኔ አሁን የምፈልገው ለወርቅ ቤት ነው። አሁን ለወርቅ ቤት እዛ ቦታ ላይ ባደርግ ስንተኛ ላይ ነው አሁን መግዛት ያለብኝ? አሁን ለምሳሌ የምትፈልጊው ግራውንድ ላዮችን አሁን ያለውን ለወርቅ ቤቶች ነው። ሞል ስታንዳርድ መሆን ስላለበት ሰርኩሌሽን ኤሪያው በጣም ሰፊ ነው። እዛ ሰርኩሌሽን ኤሪያ እንደ ዲስፕሌይ ምናምን ነገር አይቀመጡም። ምክንያቱም ሞል ስታንዳርድ ስለሆነ ማለት ነው። ያ ስለሆነ እያንዳንዱ ሞሎች ከፋፍለናቸዋል። ለምሳሌ ሴም ቤዝመንቱ ለመጋረጃ ቤቶች ከሆነ አንደኛ ላይ ለወርቅ ቤቶች፣ ለኤሌክትሮኒክስ ቤቶች፣ ለካፌ፣ ለሬስቶራንት ለእንደነዚህ አይነት ነው እኛ አስበን እንትን ያለው ማለት ነው። ምክንያቱም ሞል ስታንዳርድ ነው፣ ሌክዠሪ የሆነ ሞል ስታንዳርድ ነው ቢልድ እያደረግን ያለ ነው። እዛ አካባቢ ፒያሳ አሁንም በጣም በፍጥነት እየተገነባ ያለ ነው። በፍጥነት የሚገነባው ምንድነው? መንግስት የራሱ የሆነ ምንድነው ኮሚትመንት ስለሰጠን ነው። ለኛ የሰጠን 1 ዓመት ከ6 ወር ዲሊቨር እንድናደርግ ነው። እኛ ግን ከዛ ቀድመን 1 ዓመት እንድናስረክብ ነው አሁን ላይ ዴዲኬትድ ሆነን እየሰራን ያለ ነው ማለት ነው። ኦኬ መልካም። እሺ ከስንት ካሬ ጀምሮ አለ ያልከኝ? ከ17 ካሬ ጀምሮ እስከ 145 ካሬ በተለያዩ ካሬ አማራጮች አሉን ከግራውንድ ጀምሮ። ኦኬ እስቲ አሚኒቲ ምን አይነት እንትን ነው ያለው? እስቲ አሚኒቲዎችን እስቲ የተለያዩ አሚኒቲዎች አሉ። ለምሳሌ እዛ አካባቢ በጣም የፓርኪንግ ችግር አለ፣ የፓርኪንግ ኢሹ አለ። እንደምታውቂው አሁን ላይ ፓርኪንግ ስንት እንደሚከፈል አንድ ቦታ ላይ ፓርክ አድርገሽ ብዙ አይነት እንትኖች አሉ። ለምሳሌ በሰዓት በማለቴ በደቂቃ እስከ 60 ብር የምትከፍልበት አለ። እኛ እሱን ኢሹ ኢግኖር ለማድረግ የሰራነው ስራ ምንድነው? 17 ካሬ የሚግዛ 145 ካሬ ይግዛ 200 ካሬ የሚግዛ እዛ ላይ በነፃ ነው፣ ፓርኪንግ በነፃ ነው፣ ወይም ኮመን የሆነ ፓርኪንግ አለን። ይሄ ኢሹ ምንም አያስነሳውም። ሌላ ምንድነው? የከርሰ ምድር ውሃ አለ፣ የከርሰ ምድር ውሃ አለ፣ ቴራስ አለ የራሱ። ለምሳሌ መዝናኛ ምናምን ቦታዎች አሉ። ሞል ስታንዳርድ ስለሆነ ስታንድ ባይ ጀኒተር አለ። እነዚህን ሙሉ ያሟላ ነው ሞሉ ማለት ነው፣ ሞል ስታንዳርድ ስለሆነ። ኦኬ መልካም። እስቲ አከፋፈላቸውን ንገረኝ እስቲ። አከፋፈላችን በጣም አፎርዴብል የሆነ ነው። በአራት አይነት አከፋፈል ዘዴዎች አሉ። 25% ዳውን ፔመንት የሚባል አለ። ከ25% በላይ ደግሞ እከፍላለሁ የሚል ከሆነ 50%፣ 75% እና 100% አለ። 50% የሚከፍል ከሆነ ከ100 ሺህ ብር እስከ 50 ሺህ ብር ድረስ ዲስካውንት ፓኬጆች አሉ። 100% የሚከፍል ከሆነ እንደዚሁ በተመሳሳይ ለምሳሌ እስከ 100% ድረስ እስከ 100 ሺህ ብር ድረስ የሚያገኙባቸው ኦፈሮች አሉ ከአንድ ካሬ ላይ ማለት ነው። በጣም አሪፍ። አሁን ለምሳሌ 17 ካሬው ስንት ነው የሚሆነው? 17 ካሬ አሁን በ2.2 ሚሊዮን ብር ሙሉ ክፍያ የእርሱ ማድረግ ይችላል። አዘራዊስ ደግሞ በ780 ሺህ ብር ቅድመ ክፍያ በመክፈል 25% በመክፈል የራሱ ማድረግ ይችላል ይሄ ሰውዬ ማለት ነው። ለምሳሌ ቀስ ብሎ ፕሮግረሱን እያየው ከፍላለሁ በ1 ዓመት ወይም 1 ዓመት ከ6 ወር ከፍላለሁ የሚል ከሆነ በዚህን ጊዜ መክፈል ይችላል ማለት ነው። መልካም። እሺ አሁን ፕሮግረሱ ምን ላይ ነው ያለው? አሁን ፕሮግረሱ ሾሪንግ ጨርሰን ኤክስካቬሽን ሙሉ ጨርሰን ማት ኮንክሪት እየሰራን ያለ ነው። ይሄ ማት ኮንክሪት እየሰራን ያለ ነው አሁን ላይ በጣም በፍጥነት። አሁን ይሄ ነው የሚይዘው እንደምታውቁት ኮንስትራክሽን ላይ በጣም የሚይዘን የግራውንድ ስራ ነው። ይሄ ማት ኮንክሪት ስራ የስላብ የሾሪንግ ስራ ነው የሚፈጀው። አሁን ግን እሱን ኦልሬዲ ጨርሰናል። ዲኮንስትራክሽን የያዘው ኮንስትራክሽን በጣም ፈጣን የሆነ ኮንስትራክሽን ነው። እንደሚታወቀው ዲኮንስትራክሽን አንደኛ ደረጃ ተቋራጭ ነው። ይሄ ኮንስትራክሽን ውል የያዘው ምንድነው? በወር 2 ስላቦችን ነው ማለት አጠቃላይ በ10 ወር ነው ኦልሬዲ ኮንስትራክሽኑን
ሰርተን እንጨርሳለን ብለን ያሰብነው ማለት ነው። መልካም። እሺ አሁን በስንት ጊዜ ነው የሚያልቀው ማለት? 1 ዓመት ከ6 ወር ነው። እኛ ግን 1 ዓመት እንጨርሳለን ብለን ያሰብነው። ኦኬ። አሁን ከዚህ በፊት ወይ ሳይት አላችሁ ወይስ ተጨማሪ ሳይት አላችሁ? መልካም ጥያቄ። ከዚህ በፊት ያስረከብናቸው ሳይቶች አሉ ብልሽ መልካም ይሆናል። ምንድነው ፕራይም ሪል ስቴት ሲስተር ካምፓኒ ነው እንዳልኩሽ። ፕራይም ሪል ስቴት ቦሌ ሚሊኒየም ጀርባ ላይ ያስረከባቸው ማለት ኦልሬዲ ሙሉ ሽያጮችን ስቶ ስትራክቸር ምናምን ፊኒሺንግ ሰርቶ ኦልሬዲ ለከስተመሮቹ ከ3 ወር ወይም ከ15 ቀን በኋላ የሚያስረክባቸው አሉ። ያ ኦልሬዲ አልቋል ሽያጭ። አሁን ደግሞ በቅርቡ ሚሊኒየም ጃፓን ላይ እዛ አካባቢ ያመለጣቸው ሚሊኒየም ጃፓን ላይ በቅርቡ የጀመርነው አለ። ባለ 1 እና ባለ 2 መኝታ ባለ 1 መኝታ 88 ካሬ እና 102 ካሬ አለ። ሙሉ ክፍያ ከፍላለሁ ካለ በ6 ሚሊዮን 200 ሺህ ብር ጀምሮ ባለ 1 መኝታዎችን ማግኘት ይችላል። ባለ 2 መኝታ ደግሞ 115 ካሬ እና 121 ካሬ አለ። ይሄም 100% ከፍላለሁ ካለ ስንት ነው የሚከፍለው? 8 ሚሊዮን 500 ሺህ ብር ከፍሎ የራሱ ማድረግ ይችላል። አዘርዌይስ ደግሞ እነዚህን ቤቶች ቅድመ ክፍያ ከፍሎ ከሆነ ባለ 2 መኝታዎቹን 10 ሚሊዮን ብር የ10 ሚሊዮን ብር 2.1 ሚሊዮን ብር ከፍሎ የቤት ባለቤት መሆን ይችላል ማለት ነው። 1 ዓመት ከ6 ወር ነው እነዚህን የምናስረክበው። ከዚህ ቀደም በጣም ፈጣን የሆነ ፕሮግረስ ስላለን ማለት ነው። ኦኬ መልካም። እሺ አሁን በካሬ በስንት ነው ሙሉ ብከፍል በካሬ ስንት ነው የሚሆንልኝ? መልካም ጥሩ ጥያቄ። አሁን ይሄ በካሬ የተለያዩ እንደነገርኩሽ እንደ ሱቆቹም የተለያየ የካሬ አማራጮች አሉ። እዛ ላይ ሲከፍሉ የቤቶቹ 4 አይነት አከፋፈል ዘዴዎች አሉ። 100% ከፍላለሁ ላለ ለምሳሌ 70 ሺህ ብር ነው። 100% 30% ከፍላለሁ ካለ 85 ሺህ ነው። 70% ከፍላለሁ ካለ 80 ሺህ ነው። 75 ካለ ደግሞ 75 ሺህ ነው። 20% ከፍላለሁ ካለ ደግሞ 90 ሺህ ብር ነው በካሬ ነው። ኦኬ በጣም አሪፍ። አሁን እንደምታውቀው እዛ ቦሌ ጃፓን ላይ በጣም ሎኬሽኑ በጣም አሪፍ ሎኬሽን ነው። ሁሉም ሰው የሚፈልገው ለኢንቨስትመንትም ለመኖር በጣም ውጪ የሆነ ቦታ ነው እና አብዛኛው ጊዜ የሚገዙት ሰዎች ፓርኪንግ መኪና ማቆሚያ የላቸው። እናንተ ጋር እንዴት ነው ይሄ ነገር? ብገዛ የመኪና ማቆሚያ አገኛለሁ ወይስ? መልካም። ይሄ መኪና ማቆሚያ ማለት መኪና ፓርኪንግ አሁን ይሄም ትልቅ ኢሹ ነው እንደነገርኩሽ። አሁንኛ እንኳን ለቤቶቹ ለሱቆቹም 17 ካሬ ለሰራ ፓርኪንግ አድርገናል። ይሄም በቂ የሆነ የመኪና ፓርኪንግ አለ። ስታንድ ባይ ጄኔሬተር አለ፣ የከርሰ ምድር ውሃ አለ፣ ቴራስ አለ። እዛ አካባቢ የገዙ ሰዎች እዛው ላይ ነው አሚኒቲዎቹን የሚያገኙት ማለት ነው። የትም ቦታ ሳይሄዱ እነዚህ ሁሉ አሚኒቲዎች ያገኛሉ። ምንም የፓርኪንግ ኢሹ ምንም የሚያስነሳ ነገር የለውም። እነዚህ ቤቶች ማለት እዛ አካባቢ እኛ ጥያቄ ስለሚያስነሳ አውቀን ነው ይሄን ነገር አውቀንበት ሲሰራስንስ እየሰራን ያለነው። መልካም። እሺ አሁን ፕሮግረሱ በስንት ጊዜ ነው የሚያልቀው? ያሉትን እስቲ እዛ ላይ ደግሞ ያሉትንም አሚኒቲዎች እስቲ ንገረኝ። ፕሮግረሱ 1 ዓመት ከ6 ወር ነው። ኦልሬዲ እና ዴዲኬትድ አድርገን ማስረከብ የፈለግነው ማክሲመም ሄደ ብንል 2 ዓመት ነው የምናስረክበው ማለት አሁን ላይ እነዚህን ቤቶች የእርሶ ማድረግ እንደሚችሉ ከበፊት ከባለ እንደነገርኩሽ ማድረግ ይችላል ማለት ነው። ከ1.5 ሚሊዮን ቅድመ ክፍያ ጀምሮ መክፈል ችሎ የራሱን ቤት ማድረግ ይችላል እነዚህ ቤቶች። ኦኬ መልካም። እስቲ ሊፍቶችስ እንዴት ናቸው? ሊፍቶቹ አሁን በፍሎር 2 ሊፍቶች አሉ። በፍሎር 4 አባወራ ነው ያለው። 2 ሊፍት ለባለ 2 መኝታዎቹ ነው። 2 ሊፍት ደግሞ ለባለ 1 መኝታዎቹ ነው እየሰራን ያለነው። መልካም። እሺ እስቲ ለተመልካቾቼ ማለት የምትፈልግ ካለ በመጨረሻ እስቲ ማስተላለፍ የምትፈልግ ነገር ካለ? እንግዲህ ተመልካቾቻችን ምንድነው እዚህ ጋር ማሰብ ያለባቸው ነገር ለምሳሌ ጂ+ ስንት ነው፣ እዛ ላይ ምን አሉ የሚሉት ነገሮች ምንድናቸው? ለምሳሌ ጂ+ 15 ነው፣ ግራውንድ ፕላስ 15 ነው። እዛ ጋር ያሉት አሚኒቲዎች ሊፍቶች አሉ፣ የከርሰ ምድር ውሃ አለ። እያንዳንዱ ለምሳሌ በፍሎር 4 ቤቶች አሉ። እነዚህን አሚኒቲዎች ያዘ ሲሆን ፓርኪንግም ለራሱ አለ፣ ከርሰ ምድር ውሃም አለ። እነዚህን አሟልቶ ያዘ ሲሆን ቦሌ ጃፓን ደግሞ በጣም ፕራይም የሆነ ሎኬሽን ነው። እውነት ለማናገር ቢያከራዩት እስከ $2000 ድረስ መከራየት የሚችል ናቸው። እዛ አካባቢ ባለ 1 እና ባለ 2 መኝታ ቤቶች እነዚህን ቤቶች በቅርብ ጊዜ ሪተርን ኦን ኢንቨስትመንት ነው። ገብቶሻል? ሪተርን ኦን ኢንቨስትመንት ሚንስ ለምሳሌ ቢያከራዩ በቅርብ ጊዜ ይሄን ብር መመለስ የሚችልበት ሁኔታ አለ ማለት ነው። በተለይ 100% ቢከፍል ትርፋማ ነው የሚሆነው። ከዚህ ቀደም ቦሌ ሚሊኒየም ጀርባ ሲሸጥ የነበረው በ80 ሺህ ብር ሲሸጥ የነበረው መጨረሻ ላይ ፕሮግረሱ ከፍ እያለ ሲሄድ በ140 ሺህ ብር ሲሸጥ ያለው። ይሄም ልክ እንደዛው በተመሳሳይ እነዚህን ነገር ይሄንን በካሬ ሳይሸጠው ራሱን ይከፍላል ማለት ነው። ለምሳሌ 60 ሺህ ብር 70 ሺህ ብር ማግኘት የሚችልበት ኦፕሽኖች አሉ። አሁን ለ10 ለ15 ቤቶች ነው ዲስካውንት ፓኬጁን ይዘን የመጣ ነው እንደነገርኩሽ። ኦኬ መልካም አመሰግናለሁ ኃይሉ። እናንተም ይሄንን መረጃ ለጠቅላላ መረጃ የምትፈልጉ ከሆነ ታች ባለው ስልክ ይደውሉልን። እሺ እናመሰግናለን።